ሊያ ፍቅረኛ ነው ያልከው ምን ሆነ ነው እኛ አቤለኝ አጎቴ ያልኩ አጎቴ እንደሆነ እንድታቅ ነው እንጂ ያንን ቆሻሻኔ አጎቴ እንደሆነ አልፈልግም ምንድነው ያስተራራች ለስለላ አይደለም አይደል የመጣው ለስለላ አይደለም እሺ ታዲያ ለምን ልጁ ልትገለው ነው አንዳሽ ነገር ከሊያ የተያዘ ሊያመልጠኝ ቢሞክር እንኳን አለቅሽ አንዳሽ ነገር ቢያልፍ ተናገሪው ነገር የለሽማ በቃ እሱ ምን ናገረው ነገር የለም ስለሱ ምን አግብቶሽ የሚያውቀው ነገር የለም እያልኩ አንዴ ስለሱ ምን አግብቶሽ ነው አንቺ አንድ ሾፌር ለምን ሲባለው ለድርጅቱ አስፈላጊ የሆኑ ዶክመንቶችን ፈርሞ ሊያ ለተባለች ግለሰብ ሲያንቀሳቅስ ነበር ይሄ ድርጅቱስ በሽፋን የምትንቀሳቀስበት መታወቂያ ነው ልቀቅ ይሄ እኮ መታወቂያ ኖርማል እኮ ነው ምንድነው ታዲያ ይሄ ሚቲንግ ላይ የነበረ ቪዲዮ ኮል ነው ሰውን ለመሰለን ይዛችሁት የምትሄዱት ፋይል ባግ ውስጥ ያሉት አንዳንድ ነገሮች አሲዶች መሳሪያዎች ሰውን ለመግደል እንጂ ሰውን ለመሰለን የሚጠቅሙ ናቸው ብዬ አላስብም ሷነስ ብዙ ነገሮችን የምታውቀውና ምንድነው ያልክ ነው ተረጋጋ እንጂ ምንድነው ተረጋጋ ምንድነው ያስረዳ ነው ምንድነው ላይ እንትን የምትለው ወይ ብዙ ታወሪዋለሽ ብዬ ከኔ በላይ አንቺ ስለመኮነን ሞነ ስለተለያዩ ነገር ነገር አለ አይደለም እንደሱ አይደለም እንዴት አንቺ እንዴት አይደለም እኮ እንዴት ልጅን ምዝ ውስጥ እንዴ እንዳለች ራሱ አላውቅም ስለ ቤተሰቦቼ ራሱ ታስሬ እየተጨነቁ እንዴት ነው ያለችበት ሁኔታ ይሄ በጣም እያሰብኩ ትሞትብሃለች እሷ ማለት በጣም በቃ እዚህ ምድር ላይ ከምፈልጋቸው መኖር እንድችል ያደረገችኝ ሚስቴ ነች እና ልጆቼን ቤተሰቦቼን በጣም ነው የማከብረው አሁን እንደነሱ ነው መኖር የምፈልገው ምን እንዳይቅ ጥላውን እንዳይቅ የምትፈልጋቸው ነገሮች አሉ ነው አይ ምንም ነገር የለም የኔ ወጣት አንቺን ለምን እንደዚህ ያሳስብሻል ደስ ይልሽ ነው እንጂ የሚገባው ምን የምታውቀው ነገር አለ እኔ ምንም የማውቀው ነገር ኖሮ ሳይሆን መጠየቅ ያለብኝ ነገር ነው አይ እየተናገርክ ያለው ነገር ትክክል ያልሆነ ነገር ነው ባለቤቴ እኔ ሳቃት ምንም አይነት ነገር በእንደዚህ አይነት ነገር ምትታማለች የበደልኳቸውን በሙሉ ይቅር ብዬ እየካስኳቸው ገንዘብ አይደለም ትልቁ ነገር ገንዘብ አይደለም የአይምሮ እረፍት ነው የሚፈልገው የአይምሮ እረፍት ባገኝ አቶ ጥላውን ባለቤት ሌላ ስራ ላይ እንደምትሳተፍ የምታውቀው ነገር አለ አስገቡልኝ እስቲ አንድ ሰው አስገቡልኝና መትገባ ልጅ አለች እሷስ ማነች የሚለውን ነገር አውርተንበት ከዛ በኋላ እሷ ምን እንደምትሰራ ማን እንደሆነች በሰፊው አቤል ምንድነው ያረክ ያለው ባካ ህይወቴን አትበጥጠው አቤል ባካ አስገባት ግቢ ስለምን ህይወት ነው የምታወሩ ማነች እሷ ማናችሁ ምንድነው ዘርበል መሳር ግን እኔ ወደ ህግ ቦታ ቢሄድ ችግር የለብኝም ብጠየቅም በህግ ችግር የለብኝም እኔም ህግ ቦታ ሄጄ ማውጣት ያለብኝን ሀቅ አውጣለሁ እጠየቅበታለሁ ልጆቼ ነፃ እንዲወጡ ስለፈለኩ ቤተሰቡ ሚስቴ ምንድነው ምን ታርጋለህ እዚህ አንቺ ስለስራቴሽ እናቴ ነው ያለችሽ ያለችው ልጄ ናት እናቷ ነኝ ምን ፈለክ ካሜራውን አስጠፋልኝ አሁን ሰዎቹ ይዛቸው የመጣቸው ነው ሰብስበው ያመጣው ደግሞ ቤቴ እንዴ ምን ታረጋለህ ቤቴ በቃ ኑሮዬን መኖር አልችልም ማለት ነው እኔ ከጥላውን ጋር ሁለት ልጆች ብቻ ነው ያላችሁ አይደል አዎ እኮ ታዲያ ከየት የመጣች ልጅሽ ስራሽ ምን እንደሆነማ ጠንቀሽ ታውቂያለሽ ስራዬን ለተቸገሩ ሰዎችን መርዳት ነው ለህዝብ የምትነግሩት ወይም ደግሞ ብዙዋንን የምትጫወቱበት መንገድ ነው አይደል ቁጭ በሉታችሁ ምንድነው ውጡ ነቃቸው ውጡ እነማን ነው ማታቂ ቁጭ በሉ ግቡ ና ቁም ና ተመለስ ና ቁጭ በሉ ተብያ ግባ ደስታ ቁጭ ይውጡልኝ በቃ ለምንድነው ማታቂያቸው አላቃቸውም እኔ አላቃቸውም ማታቂን ሶና አብረሽ እንደዚህ ተስማምተሽ ያስገባሽ ነበር ግቢ ና ቁጭ እኔ አላቃቸውም ለምን መኪና ያለው ሰው እንደዚህ መኪና መግባት የሚችልበት ቦታ ላይ ፋይል ተሸክሞ የተንቀሳቀሱ እንዳሉ ሁላችሁንም ውጡልኝ በህግ አምላክ ውጡልኝ ሰፈር አይ ጠቅላላ አድርጋችሁ እሷ ላይ እንድንዘፍዝፈው ብላችሁ ከሆነ እኔ አንድ ምስኪን እናት ነኝ አታስቸግሩ እንዴት ነው አንቺ የምታውቂያቸውን ሰዎች አላውቅም ምን አይነት የማይመስል ውሸት ምን አይነት ውሸት ነው የምትዋሽው ለምን ለኔ ነው ግልጽ ያልሆነልኝ ያለው ወይንስ ነገሮችን እናንተ ናችሁ እኔ ግራ እንድጋባ ቤዛ ልጅሽን እና ባለቤትሽን አግታብሽ ነው ያለችው ሊያ የምሰራበት ድርጅት እንደማንኛውም ሰው ሰራለሁ በቃ ተቀጥሬ ህጋዊ ድርጅት ለህዝብ የሚጠቅም ድርጅት ውስጥ ነው የምትሰሪው አዎ ለዛም የመኮንን ድርጅት ውስጥ
ከነማን ጋር ሆነሽ ነው እነዚህ ነገሮች ተመሳጥረሽ እየሰራሽ ያለሽው? ማን ናቸው ከጀርባ ሆኖ እያገዙሽ ያሉት? ድርጅቱንስ እሷ ከማን ጋር ሆና ነው? መቼም ብቻዋን ልትከፍተው እንደማትችል አውቃለሁ። አሁን ባለቤትሽ በዚህን ሰዓት ከሊያ ጋር ነው ያለው። ሊያ ደግሞ ወንጀለኛ ነች፣ አንቺ ወንጀለኛ ነሽ። ሊሆኑ የሚችሉ ከ18 ዓመት በታች የሆኑ ህፃናቶች ልጆችሽ ናቸው። ከዚህ በላይ እነሱ ማወቅ ምንድን ነው ያስፈልገሽ? አስገብተሽ ያለውን ፋይል ለመቀበል ነበር አስጠብቂያቸው ነበር። በስነ ስርዓት ስሚ፣ ቮይስ ሪከርድ አለ። እነሱን ስታስገቢያቸው ስታወሪያቸው ሰላም ብለሽ በስትክክል ስታስገቢያቸው እያዳመጥኩሽ። ምን አባሉ መኮንን ክዳችሁታል እንዲህ ነው እያልክ የምትለን አሁን ህይወታችንን ለማሳጣት ነው የመጣኸው? ለምንድን ነው የሰው ቤት እየሰበራችሁ ያላችሁ? ምንድነው አንተ ሲጀመር እኛ ሰው ልንፈልግ ነው የመጣ ነው። ምንድነው? ምን አይነት ሰው ነው የምትፈልጊ? ሰው የምትፈልጊ ከሆነ የሰው ቤት የሰው በር መስበር ምን አስፈልግ? አንተም ብትሆን አንቺ ለምን ነው የምትፈልጊ? ለምን ፈልገውን ሰው ነው እየፈለግን የነበረው አይደል? የራሳችን ሰው ነው እየፈለግን ያለው። አንተ ማን ነህ ሲጀመር? እየፈለግን ማለት ሰው ፈልገን ነው የመጣ ነው እኮ። ሰው የምትፈልጊው ያለ ፍቃዱ ቤቱን ሰብረሽ ገብተሽ ነው? የምን ያለ ፍቃድ ነው? አንተ ሲጀመር ማለት አካራዮቹም ሰምተሻል። አሁን ካሜራ እዚህ ጋር ስለደቀንኩኝ አለ ቀደም ስንታገል ምን ስንል በር እየሰበራችሁ ያላችሁ ነው የመጣውባችሁ አይደል? ሲጀመር እሱ እየሰበረን አይደለም ያንተ ጉዳይ አለ ማለት እንዴ? ወይ ራስህን ግልጽ አድርገህ ተናገር። ስም በማጥፋት ልትጠይቅ ትችላለህ። ማንም ይጠይቀኝ፣ ማንነታችንን አታውቅም። ማንም ይጠይቀኝ፣ ስም እያጠፋን ያለው ማንም ይጠይቀኝ። የትኛውን ስም ማጥፋት ምን አድርጌ ማንም ይጠይቀኝ ነኝ እንዴ? እና ምንድን የምታላክክብን ታዲያ? አሁን እያደረግሽ ያለሽው ነገር ህጋዊ ነው? አዎ ህጋዊ ነው። አንተ ማን ነህ? ያንተ ህጋዊ ነው ብለህ ታስበው? ሲጀምር እዚህ አስቀምጠህ ልታወራ ነው አይገባም አይደል እንዴ? ማን ነህ ነው አንተ? መውጣት የምትችሉ ነው ይመስላችሁ? መውጣት ስላልቻላችሁ መሰለኝ የተቀመጣችሁት። ስነ ስርዓት ይዘሽ የምጠይቅሽን ነገር በስነ ስርዓት አውሪ። ገባሽ አይደል? አንተም ብትሆን ደግሞ እዚህ ጋር የመጣኸው ኢሌጋል የሆነ ነገር እየሰራም ነው የተያዝከው። እዚህ የመጣው ኢሌጋል የሆነ ነገር ለማድረግ ነው። ሲቀጥል ውጭ ላይ ያቆማችሁትን መኪና በስትክክል አስፈትሽ ነው የገባሁት። ገባ አይደል? እንድታውቁት የምፈልገው ነገር መኪና ውስጥ የጫናችሁት መሳሪያ፣ የተያዙት ፋይሎች ሲጀመርም ከተነሳችሁበት ቦታ አንስቶ እዚህ እስክደርሱ ድረስ እከታተላችሁ ነበር። የምታደርጉትንም ነገር በደንብ ጠንቅቄ አውቃለሁ። የማን ሰው እንደሆናችሁም አውቃለሁ። ማን ይላክክ? ማን ይልከኛል? እኔ ራሴ ነው የምልከው። ነው መኮንን ልኮኛል እንድልሽ ፈልገሽ ነው? የተሳሳተ ሰው መሰለኝ። መኮንን ልኮኛል እንድልሽ ፈልገሽ ነው? እኛ እዚህ የመጣነው ሰላማዊ ሰዎች ነን። ሰው ፍለጋ ነው የመጣነው። እንድታውቂው ያክል መኮንን የምትይው ስሚ አይመስለኝም። ተሳስተን እንዳይሆን ማለት ተረጋግተን እንትን በላን። እናንተ የመኮንን ሰዎች ናቸው አይደለም ካላችሁኝ በድርጅቱ ስም ይዛችሁ የተንቀሳቀሳችሁ ያላችሁት መኪና ነው በር ላይ ያለው። አሁን ግን እዚህ እኮ የመጣነው ስራ እንትን ልንል እኮ ነው። ሰው ፈልገን ነው የመጣነው እንጂ ስለምታወራው ወንጀል ስራችሁ ምንድነው? ምንም አናውቅም። ስራችሁ ምንድነው? ሰው ፈልገን ነው በቃ ሰላማዊ ሰው ፈልገን ልናወራ ፈልገን ነው የመጣነው እንጂ አንድ ትልቅ ኤንጂኦ ውስጥ የሚሰራ መልካም ስነ ምግባሮች ላይ የሚሰማራ ሰው የሰው ቤት እየሰበረ ተያዘ ማለት ምንም ይሉት ነው? እየሰበረን አይደለም እጅ ካፍንጅ እየሰበርሽ ነው የተያዛችሁት። ስንወጣ ነው ያገኛል። በሩን እየሰበርክ ነው ያስኩ። መኪና ውስጥ የተገኙት አሲዶች ምናምን ስለነዛ መጥቀስ ካለብኝ የምታደርጉት ነገር በሙሉ ሰውን ከገደላችሁ በኋላ ወይም የሆነ ነገር ወንጀል ከሰራችሁ በኋላ ያንን ወንጀል የእጃችሁን አሻራ የምታጠፉበት የነካችሁት በሙሉ እንዳይታይ የምታደርጉበትን ደርሼበታለሁ። ገባሻል? አንተም ብትሆን ስለመስበር እንደምታወራ ነው ያላልኩ። ቆይ ማን ነው እዚህ ቤት ማን ስልጣን ሰጥቶ ነው የመጣው? ሰው ልንጠይቅ ነው የመጣ ነው አልናልኩ። የድርጅት ሰው ነበረ እዚህ ልንጠይቅ መተን ነው አለቀ። ቤት ሰብራችሁ ገብታችሁ አልሰበርንም። ስንሰብር አይተን ከውጭ ነው ያገኘን አይደል? እሺ አይተነው እየሄድን ነበር እንደሌለ እያየን ነው የሄድነው። መኪናችሁ ውስጥ ያለው መሳሪያና አንዳንድ አሲዶች ምንድን ናቸው? ከዛ በኋላ አስቀምጣችሁትም ሊሆን ይችላል። እኛም በግድ ስላስገባን ነው የገባን። ብዙ ጠላቶች አሉ። ምንም የምናውቀው ነገር የለም። ከዛ በኋላ እንዳስቀምጥን እንደውም የህግ ሰው መስለን ነው የገባነው እንጂ እስካሁን ሰዓትም መቀመጥ አልነበረብንም። ምክንያቱም ፍቃድ የለም እኛ እንደዚህ ስማችን ማጥፋት። ወይ ራስህን ወይ ግልጽ አድርገን በትክክል ራሳቸውን አሳይቷችሁ ነው የገባችሁት። ማንንም ሰው እናንተ ህጋዊ ሆናችሁ ወይም ደግሞ ህግን ለመተባበር ብላችሁ ማን እንደላካችሁ እኛ ምን እናውቃለን ማለት እኔ ነው ምን ይሰጋ ካላት ነው እንደዛ እያልሻለሽ። እኔ ምንም አውቀው ነገር ስለኔ ማወቅ ከፈለግሽ መርማሪ ጋዜጠኛ አቤል እባላለሁ። አንቺ የምትሰሪበት አንተ የምትሰራበት ድርጅት የመኮንን እንደሆነ አውቃለሁ። መኮንን ደግሞ ለኔ አጎቴ ነው። በደንብ ነው የምንተዋወቀው። ገባሽ? እንዲገባችሁ ፈልገው ነገር ስለ መኮንንም ቢሆን ደግሞ በደንብ ከእናንተ በላይ አውቃለሁ። ማን እንደሆናችሁ ጠንቅቄ አውቃለሁ። ስላንቺ ነው ማላውቀው። አንተ ግን በዛ ድርጅት ውስጥ ያለ ምን ስለኔ ነግሮ ይሆናል ነው ስለኔ ነግሮ ይሆናል። ትሰማኛል? ስላንተ ማወቅ ከፈለኩ አጎቴ ነው። ስለኔ ነግሮም ሊሆን ይችላል እኮ ስላንተ ከኛ ምንድን ነው የምፈልገው ታዲያ? እሱን መጠየቅ ያለብን እሱን ጠይቅ።
እሱ ማናገር ትችላለህ። እኛ ሰው ፈልገን ነው የመጣነው። ማን ነው ፈልጋችሁ የመጣችሁት? በቃ እሱን የሥራ ሰው ነው። ለአንተ መንገር አይጠበቅብንም። አዎ ከፈለክ መኮንንን ማውራት ትችላለህ። ጋዜጠኛ ቤል ነው ያልከኝ? ነው ስለሱን እኛ በደንብ መግለጽ አንችልም። ራሱ ጀምር ስለኛ ሰው ፈልገን ነው የመጣነው። እውነተኛ ላይሆንም ይችላል። ዝም ብሎ ስም ማጥፋትም ሊሆን ይችላል። ምክንያቱም ድርጅቱ ትልቅ ድርጅት ነው። በኋላ ስለሚደርስባችሁ ነገር አይጸጽታችሁ። እኔ ኦልሬዲ እዚህ ስመጣ እርግጠኛ ሆኜ ልንገር፣ እኔንም ታቁኛላችሁ። ለዛም ነው ቅድም ለማምለጥ አንድ ግርግር ለመፍጠር የሞከራችሁ። ሲቀጥልም ደግሞ እናንተ ጋር ስመጣ ማንንም ሰው ለማግኘት ስንቀሳቀስ አስፈላጊ የሆኑ ፋይሎችን አጣርቼ ይዤ ነው የምንቀሳቀሰው። ያ አይደለም ካላችሁ፣ ያ ተገቢ አይደለም ብለህ ካሰብክ ወደ ጎን ተው። ከስልክ ጀምሮ ብዙ ነገሮችን በእናንተ ላይ ያስኳቸው ነገሮች አሉ። ስላንተ ደግሞ ብዙ አጣርቼ እስከዛሬ የሰራሃቸው ፋይሎች ምን እንደሆኑ፣ እስከዛሬ ስትፈርማቸው ምን እየተንቀሳቀሱ እንዳሉ፣ አንድ ሹፌር ማድረግ የሌለበትን ነገር በስመ ሹፌር የምትሰራቸውን ሽፋን አድርገህ የምትንቀሳቀስባቸውን ነገሮች በሙሉ አውቃለሁ። ጋዜጠኛ ቤሌ ስም ማጥፋትም ሊሆን ይችላል። እርግጠኛ አይደለህም ነው? እሺ እኔ ስም እያጠፋው ነው፣ አንተ እርግጠኛ አይደለህም ነው? ስሜ እየጠፋ ከሆነ እኮ ስሜ እየጠፋ ነው እንጂ ማለት ያለበት ሊሆን ይችላል ማለት ምን ማለት ነው? ያጎቴ ልጅ ነኝ፣ አሁን ጋዜጠኛ ነኝ። እኔ ጋዜጠኛ አቤልኝ አጎቴ ያልኩ አጎቴ እንደሆነ እንድታቅ ነው እንጂ ያንን ቆሻሻ እኔ አጎቴ እንዲሆንም አልፈልግም። ሰማ ድርጅት ስለምንሰራ ለምን ከሱ ጋር ታወራም? ለምን ከሱ ጋር ትነጋገሩ? እናንተን እኛ የታዘዝነው ነው የምንሰራው እንጂ ይሄናል እንትን የመናገርም ራሱ መብት የለንም። ከሱ ጋር ለምን አጨርስ? እኔ የመኮንን ድርጅት ውስጥ የሚሰሩ ሰዎችን ሲይዝ አንድንም ሰው ለቅቄ አልለቅም። እንኳን አንቺና አንተ ይቅርና ጥላውን ራሱን አሳልፎ ለህግ አካል እንደሰጠ ታውቃለህ መቼም አይደል? የእናንተ የበላይ የሆነ ሰው ራሱን አሳልፈው ለህግ አካል እስከሰጠ ድረስ ድርጅታችሁ ውስጥ ከቨር አድርጋችሁ የምትሰሩትን ስራዎች በሙሉ እንደማውቅ ታውቃለህ። ገባ? ይሄ ማለት አንተ ዳይሬክትም ኢንዳይሬክትም በጣም ብዙ የሰራችሁ ስራዎች አሉ፣ ደርሶኛል፣ ፋይሎች እጄ ላይ ይገኛሉ። ስላንቺ ምንም ነገር ሳልዋሽ ልንገርሽ፣ እሱ እንዲነግረኝ አደርጋለሁ። የሚነግረኝ ደግሞ ለኔ ለአቤል ስል ሳይሆን ይኸውልህ ስማኝ፣ አንተ ጋዜጠኛ ቤል አሁን እንዳልከው እኔም ሹፌር ነኝ። ብዙ አንድ ሹፌር ቆይ ስማኝ፣ ፋይሎች ግን እኔ ጋር ሊገናኙ የሚችሉት አድርግ የምባለውን ነው ያደርኩ ያለሁት። ታሪኩ ፋይልም የለህም እኔ ጋር። ስማኝ፣ ስለአንተ ማላቅ መስሎ ከሆነ ስሜን ብቻ ነው ያወቅኸው። አሁን ስጠራኝ ነው እንትን ስለ ቤተሰቦችህም ስለአንተም ስለምታደርጋቸው ነገሮችም ስለምትንቀሳቀስባቸውም ነገሮች በደንብ አውቃለሁ። ይሄ ማለት ሁልጊዜ ደካማ ጎን ቤተሰቦቻችሁን አድርጌ ማንሳት አልፈልግም። ግን አንድ ነገር ስነግርህ ከነ ሰፈር ከነ እናት ከነ አካባቢ ላይ ስላሉ ሰዎች ልጠቅስልህ እችላለሁ። ገባ? ወይዘሮ ሽታይ ማለት እናት ነች አይደል? ኦፍ ኮርስ እናት። በቃ ስላንተ ለማወቅ የታከለ እንዴት ነው ልታቆም ሲጀመር እዚህ እኔ እናትህን ለመጥቀስ አይደለም፣ በእናትህም አላስፈራራም። ምክንያቱም አንተን እንደፈለኩ ማደርግበት ፋይል እጄ ላይ አለ። ገባ? እኔ ማንንም ሰው ጠቅሼ የሚነግር ምንም አይነት ፋይል የለም። ታሪኩ ማለት ድርጅት ውስጥ ሹፌር ሆኖ የሚንቀሳቀስ በሹፍርና ሙያ ውስጥ ብዙ ነገሮችን የሚያደርግ ሰው ነው አይደለ? ነገርኩ ነው ሹፌር ነኝ። ፋይሎችን ለነካስ አንድ ሹፌር ለምን ሲባለው ለድርጅቱ አስፈላጊ የሆኑ ዶክመንቶችን ፈርሞ ሊያ ለተባለች ግለሰብ ሲያንቀሳቅስ ነበር። አሁን ላይ ደግሞ ሙሉ ለሙሉ ከሊያ ጀርባ ነገሮችን ግጭት ውስጥ እንዳላችሁ ሰምቻለሁ። ከዚህ በፊት አስፈላጊ ከሆነ እጄ ላይ ከ4 ወር በፊት ፈርመ ለሊያ ፋይሎችን ስታቀብል የነበርክበት ቦታዎች ላይ ከነቦታው ከነ ሁኔታው የወጡ ፎቶና ቪዲዮዎች አሉ። ያንንም ደግሞ ከአቶ ጥላውን የደረሰኝ አቶ ጥላውን ደግሞ ስለ አንተና ስለ ቤተሰቦች ተገቢ የሆኑ ፋይሎችን አሳልፎ ሰጥቶኛል። አንተ ሚቲንግ ላይ ስታደርጋቸው የነበሩት ነገሮች በስመ ሽፋን ሹፌርነት ስትንቀሳቀስ የነበርክበትን ነገር በሙሉ አውቃለሁ። አንቺ ደግሞ ከመኮንን ጋር አንዳንድ ቦታዎች ላይ ስትንቀሳቀሺ ከነ ጥላውን ጋር ሆነሽ ቺል ስታደርጊ የተያያዙባቸው ፎቶዎች አሉ። ስማማ ላስረዳከማ ይበቃሽ። ቆይ እኔ ልጨርስ። ይበቃሻል። ቆይ ስሚ፣ ይበቃሽ። በትዕግስት ባታወራ ምን ማድረግ ካሜራ ስላለ ነው። በትዕግስት ባታወራ ምን ማድረግ ትችላለህ? አይደለም እንደሱ ሳይሆን ምን ማድረግ ትችላለህ? ተው፣ እኔ አሁን እየነገርኩህ ነው እኮ ያለው። ምንድነው የምትነግረኝ? በደንብ እየነገርኩህ ነው። ምንድነው የምትነግረኝ? ምንም አይነት ፋይል የለህም። አሁን እየነገርኩህ ያሉት ምንድን ናቸው?
ምንድነው እየነገርኩ ያለሁት? ልታሳይን ትችላለህ ፋይል አሁን ካወራችሁ ውስጥ ይሄ ውሸት ሊሆን ይችላል ብለህ የምትገምተው እንኳን ይኖራል፣ ግን ልትረሳ እንኳን የምትችላቸው ነገሮችን አለ የጠቀስኩልህ ያለሁት ገባ። ሰፈር ውስጥ እንደዚህ ስታደርጋለህ ከነማን ጋር በህይወት ልትረሳቸው ስለማትችላቸው ሚቲንጎች ነው እያወራሁ ያለሁት። ከሊያ ጋር ከ4 ወር በፊት ፋይል ስትለዋወጥ የስራ ጉዳይ ነው ያገናኘው። ይሄን ነው የምፈልገው። በቃ አድርስም ስንባል ሹፌር ነኝ እንዳልኩ ብዙ ቦታዎችን ስለምላክ። እሺ ሚቲንግ ላይ በዙም ሚቲንግ ብዙ ነገሮች እንደምታደርጉ አውቃለሁ። በቪዲዮ ኮል አንተ ስታደርግ የነበራቸውን ነገሮች ከጥላውን ጋር ዳይሬክት ስታወራ የነበረው ከመኮንን ጋር ዳይሬክት ስታወራ የነበረው አሁን እስከ ሊያ ጋር ስትሰራ የነበሮች ነገሮች በቂ ናቸው። አቁምና በሹፍርና ስም ተንቀሳቀስ፣ ፋይሎችን አንቀሳቀስ ስትባል የተቀበልክበት መንገድ አንዳንድ ያወራሃቸው ነገሮች ለሚዲያ ብቁ ስላሉ ነው ገባ። ለሚዲያ ስለማይመጥን እዚህ ጋር አንናገረውም ብለሃል። አላልክም ካልክም ቪዲዮ ላሳይ ይችላል። ምክንያቱም ያደረግከው ያወራኸውን ነገር ጠንቀት አውቃለሁ። ያንን ነገር ካልደረስኩበት እንደዚህ ቃል በቃል ልል አልችልም። እምልህም ደግሞ ስለማውቀው ነው። አንቺ እሱ እኔና እሱ ነን እያወራን ያለው ገባሽ። ከአንቺ ጋር ማውራት ያለብን ነገር አለ፣ እናወራለን። ሹፌር ከሆነ ራሱ ነው እኮ እኔ ላስረዳ። ቆይ ስለ ራሱ ማውራት ይችላል። እኔ የምነግርህ እሷን ከሰማት ደስተኛ ቢል መስማት ከቻልክ ከእሷ ጋር ማውራት ያለብኝ ነገር አለ ብያለሁ። እኔ ብዙ እንትን ልልህ አልችልም እዚህ በላይ። አሁን እኔ እናንተ ይህንም ለአንተ መናገርም ያን ያህል አይጠበቅብኝም። እያሳየኝ ልትናወራ ከቻን እያሳየኝ አወራ። ምን እንዳሳይ ነው የፈለግከው? ከየትኛው ልጀምርልህ? ከፎቶ ከቪዲዮ ከየትኛው ልጀምርልህ? ንገረኝ። ይሄ ድርጅት ውስጥ በሽፋን የምትንቀሳቀስበት መታወቂያ ነው። ልቀቅ። ይሄ እኮ መታወቂያ ኖርማል እኮ ነው። ምንድን ነው ታዲያ? ይሄ ሚቲንግ ላይ የነበረ ቪዲዮ ኮል ነው። ከዚህ የበለጠ ታገኘው። ቆይ ልዩ ማየት ፈልጋለሁ። ትሰማኛለህ? እስከዛ ድረስ ማሰብ ያለብህ ነገር ካለ ትንሽ አስብ። ስለ ቤተሰቦችም ስለሰራሃቸውም ብለቅህ እንኳን ህዝብ ውስጥ ስለምትኖርበት ስራ አይደለም። እሺ አንቺ ምን ለማለት ፈልገሽ ነው? ከኔ ጋር በጣም ማውራት እንደፈለሽ እያየሁ ነው። ምንድነው ማውራት ነገር? ምን መሰለክ፣ እንደ አንድ ሰራተኛ ብዙ ቦታ እንታዘዛለን። ገብቷል አይደለ? የምንታዘዘው ነው የምንሰራው። ስለዚህ እኛ ነን ለማዋራት ያለብን፣ ከበላይ ያለውን ነው ማውራት ያለብን። ስራሽ ምንድነው? በቃ ስራ ነው፣ የቢሮ ስራ፣ ኖርማል ስራ ነው። ምንድነው? እንደ አንድ ህጋዊ ሰው ላውራሽ። አንድ ሰው አንድ ድርጅት ውስጥ ስራ ይቀጥራል። የምትሰሪው ስራ የምታውቂውና ኃላፊነት ወስደሽ ለዛ ስራ ብቁ መሆንሽ ተረጋግጦ ብቁ ነኝ ብለሽ አምነሽበት ነው ያንን ስራ የምትሰሪ አይደል? እዛ ቦታ ላይ ስለሚፈጠሩት ነገሮች በሙሉ ለድርጅቱም ለህግም ለራስሽም ብቁ ነኝ ብለሽ ተጠያቂነቱን ተቀብለሽ ኃላፊነቱን ወስደሽ ነው የምትሰሪ። ተሳሳትኩ? ትክክለኛ አይደለ? ካልሆንኩ እንድታረሚ ነው። ትክክለሽ። አንቺ በምትሰሪያቸው ስራዎች ብዙ አይነት ወንጀሎች የተንቀሳቀሱ ይገኛሉ። ለድርጅቱም መልስ፣ ለኔም መልስ፣ ለህግም መልስ። ይሄን ብቻ ነው ፈልገው። ስለምን ወንጀል ነው የምታወራው? ተሳስተሃል። ወንጀል አይደለም እየሰራ ያለሁት፣ ከበላይ የምታዘዘውን ስራ ነው እየሰራ ያለሁት። አለ ከበላይ የምትታዘዡ ስራ ትክክል ይሁን አይሁን አጣርተሽ ጠበቃችን ጋር መደወል እንችላለን። ጠበቃችን ማናገር ወይ ደግሞ የበላይ ሰዎችን ማናገር ትችላለህ። እኛ ከታች ነን ያለነው። አለ አንድ ነገር ልንገርሽ፣ ሲጀመር እንደዚህ ማስረዳትም የለብንም አይደል? መናገር ቅንጫቢ ያሳይቱን ትንዴልሽ ይችላል። አይ ያሳየኝ መታወቂያ ነው። ኦፍ ኮርስ አይቻለሁ። ያየው ቪዲዮ ኮል ከነ መኮንን ጋርና ከነዝናው ጋር በዚህ ዘመን በኤአይ ዘመን ብዙ ነገር ልታሳየኝ ትችላለህ። እኔ ኤአይ ብሰራም ችግር የለውም። አንተ ካሜራው ወደዛ ይበልና ማውራት ከቻል እናውራ እንጂ ምንም እኔ አንድ ነገር እድል ልስጥ። ካሜራውን ማጥፋና ማውራት ከቻል እናውራ። የሆነ እድል ልስጥ። እሷ ተደጋጋሚ እያለችው ያለችው ነገር እንድታስተውሎ እፈልጋለሁ። ምንም አይነት ቦታ ላይ ተሳትፎ የለኝም፣ የምሰራውም ደግሞ ታዝዤ ባለቃይ ነው ብላለች። አንተ ላይ ግን በጣም ታንጀብል የሆኑ ማስረጃዎች አሉ። ይሄ ማለት እሷ ራሷን ነፃ መውጣት መፍቱን እየተጠቀመች ነው ያለችው። የማውቀው ነገር የለም ማለት በስም የተያዘብኝ ነገር የለም ነው እያለች ያለችው። ይሄ ማለት በአንተ ስም የተያዙ ብዙ ነገሮች እንዳሉ ኢንዳይሬክት እየተናገረች ነው ያለችው። እኔ እንደዛ አልተናገርኩም። ይሄ ማለት እኔና አንተ ማውራት ያለብንን ነገር እንድናወራና ግልጽ በሆነ አማርኛ እየጋበዝኩ ነው ያለሁት። አንደኛ ይሄን እንድታወራ መፍቀዴ ለእኔ መናገር ከተቻለ ነገሮች እንድታስተካክል ለእኔም የሚጠቅመኝን ፋይሎች እንድትናገር ነው። አልናገርም ብትል ዛሬ ደርሼብሃለሁ።
ነገ ካንተ በላይ ያሉትንም ሰዎች እንደሚይዛቸው አውቀዋለሁ። ጥላሁንንም ይይዛሉ፣ መኮንንንም ደግሞ ሀገሩ ስላሌለ ነው ይዟሉ። ገባ አይደለ? አይ ካልክ አሻፈረኝ ብለህ በእንደዚህ አይነት መንገድ የምትንቀሳቀስ ከሆነ ውርድ ከራሴ ስለሚፈጠርብህ ነገር እምቢ ብለህ ነገሮችን አለ። ግን በዚህ ሚዲያ ለእኔም ለሚዲያውም የምትናገረው ነገር አንደኛ ራስን በህግ በኩል ቅጣቱን ያቀልልሃል፣ ለአንተም ለቤተሰቦችም ከለላ እንዲደረግልህ ይደረጋል። አይ ካልክ የመኮንን ሰዎች መቼም የምታውቁት ነገር አንድ ግልጽ የሆነ ነገር ልንገራችሁ። እናንተ ላይ የሆነ ፋይል በተያዘበት ሰዓት የሚቀጥሉትን ፋይሎች እንዳታወጡ ሲባል በህግ ቁጥጥር ስር ብትሆኑም በእስር ቤት ውስጥ የሆነ ነገር እንዲደርስባችሁ ይደረጋል። ውጭም ከሆናችሁ ሙሉ ለሙሉ ወይ ከሀገሩ ያስወጣችኋል ወይ ያጠፏችኋል። ተሳሳትኩኝ ታሪኩ? ጥላሁን በራሱ መንገድ ሄዷል። ስለኛ ወራ አይ ምንድነው የምትፈልገው? ተሳሳትኩኝ ወይ? የህግ ጥበቃ ማለት ምንድን ነው? የህግ ጥበቃ ማለት ሙሉ ለሙሉ አንተ በተያዝክበት ሰዓት አንተ ወንጀልን የሰራሃቸውን እንዳትናገር ወይም ደግሞ ስለ ድርጅቱ ያሉትን ነገሮች ግልጽ እንዳታደርግ ተብሎ እርግጠኛ ሆኜ የምነግርህ የአንተን ቤተሰቦች ሊያግቱብህ፣ ሊያስፈራሩ፣ ጉዳት ሊያደርሱባቸው ይችላል። ያ እንዳይሆን እኛ ቤተሰቦችን ከለላ እናደርግላለን። አንተም ደግሞ ብትታሰርም ተገቢ በሆነ መንገድ ማንም ጠላት ሊሆን ይችላል ተብሎ የሚታሰብ አይነት ቦታዎች ላይ ሊደርስ በማይችል የምትታሰርበት ቦታ ማንም ሰው የማያውቀው ቦታ ሊሆን እንደሚችል ግልጽ በሆነ ነገር እነግርሃለሁ። ግን የቅጣት ማቅለያ እንዲደረግልህ ከፈለክ አሁን የምነግርህን መንገዶች ተጠቀም። እኔና አንቺ ብዙ 10 ያትዩ ወሬሽ ከኔ ጋር ነው አይደል? እያወራኝ አይደለም። መጠይቅን ነገርም እየመለስክ እኔና አንቺ ማውራት ያለብን ነገር እናወራለን አልኩሽ። ለምን እያስጨነቅኩ ነው? እሱ እንዳልኩ ተራ ሹፌር ነው። ገብቷል አይደለ? መመለስ ይችላል። ካሜራውን አጥፋና እኔ አሁን እኮ እዚህ የመጣሁት እናንተን ይዤ ገባ እጄ ላይ ያሳየው ቪዲዮ ምን ያክል እንደሄድኩ ነው። አሁን ያሳየው ቪዲዮና ፎቶ ቀላል እንዳልሆነ ታውቃለህ። ይሄን መታወቂያ ከተወሰኑ ሰዎች ውጪ ላያውቀው እንደማይችል ታውቃለህ። ይሄ ይኸውልህ ስማኝ፣ ካሜራውን አጥፋውና በሌላ ወይ እናወራ ከቻልን እናወራ። እኔ እናንተ በሌላ ወይ ልናወራው የምንችለው አንዳችም ነገር የለም። አሁን እዚህ ጋር እኮ ታሪኩ ማውራው ነገር ግልጽ ነው። ይሄ ፎቶና ቪዲዮ ከተወሰኑ ሰዎች ውጪ ሊያውቀው አይችልም። አሁን አንተ ለኔ ለሚዲያ ምናምን ኤአይ ምናምን ችግር የለውም በል፣ ውስጥ ግን ያውቋል። ይሄ ፎቶና ቪዲዮ የህግ አካል ላይ ገባ። አንደኛ እኔ ጋር ደርሷል። ሁለተኛ ቀጥታ እንግዲህ እዚህ ጋር የምታያቸው ከጀርባ የሚጽፉት ምንም የሚሉት እኮ አንተን የምታወራቸው ነገሮች ደስ ብሎ የህይወት ታሪኩን ልጽፍልህ አይደለም። የህይወት ታሪክን ሳይሆን አንተ አንድ ባንድ የምታወራቸው ነገሮች ለህግ አካል የሚተላለፉ ፍርድ ቤት ላይ ስትቀመጥም አንድ ባንድ የሚተላለፉ ናቸው። እኔም ደግሞ በቪዲዮና በሪከርድ እያያዝኩ ያሉት ያን ነው። አይ ብለህ የምትቀጥልባቸው መንገድ የምትጓዝ ከሆነ እጣ ፋንታ ምን እንደሆነና ማን ራሱን ማስመለጥ እንደሚችል ማን ደግሞ ማይሆን ነገሮች ሊቀር እንደሚችል አብረን የምናይ ይሆናል። የምትተባበረን ከሆነ ግን በምትተባበረኝ ልክ ቃል እገባልሃለሁ። በምትተባበረኝ ልክ እኔም ለቤተሰቦች አካባቢ ላይ ላሉ ሰዎች ጥበቃ እንዲደረግ ራስህንም ደግሞ ለዚህ ተልካሻ ስራዎች የገባህበትን መንገድ ራስህን አሳልፈ ነፃ በሆነ መንገድ መውጣት የምትችልበትን እድል እያመቻቸውልን። አንቺ ከኔ ጋር ማውራት ያለብሽን ነገር ገና አልጀመርንም ብዬሻለሁ። ስለ አንቺ አንድ ባንድ እማጣራና ከመኮንን ጋር የምትሰሪ ሰው ከሆንሽ መኮንን ድርጅቱ ምን እንደሆነና ምን አይነት ነገር የተንቀሳቀሰበት እንዳለ እናውቃለን አይደለ? ለሱ እንደውልለት አሁን እንድንደውልለት ፍቀዱልኝ። ስሚኝ፣ ማሳወቅ አለብን። አንድ ነገር ስሚኝ፣ መታወቅ አለበት። ድርጅታችሁ ምን እንደሚሰራ ጠንቅቄ አውቃለሁ። እኛ አገባንም ስለሱ ማወቅ አለበት። እንዴት ነው ያገባኝ? ሰው ልናገኝ እንደመጣነ ብንነግረውም ሊሰማ ስላልቻለ ደውለን ማሳወቅ አለበት። እያስፈራራኝ ነው ያለው። ምንም እያስፈራራኝ ነው ያለው። ብዙ ነገር እንትላለ ብዙ ነገር ወይ አሁን ካሜራ ጀርባ ያሉትም አንተም ባለበት ኦፍኮርስ ብዙ ነገር ልታውቅ ትችላለህ። እኔ አሁንም እየነገርኩ ያለሁት እኔ ተራ ሾፌር ነኝ። ታሪኩ ምንድን ነው እየፈራ ያለው? ምንም ነገር አልፈራም። እኔ ቤተሰብ አስተዳዳሪ ነኝ። ምንም ነገር አልፈራም። አሁን ለቤተሰቦች ቅድሚያ ልሰጥ እችላለሁ እንጂ ምንም ነገር እየፈራ አይደለም። እጄ ላይ ያሉት ፋይሎች ማለት ነው አንተን እድሜ ልክ ሊያሳስር እንደሚችል ታውቃለህ አይደል? አንተ ስትታሰር ደግሞ የቀሩት ፋይሎች እንዳይወጡ ሲባል ቤተሰቦች ሊወገዱ እያስፈራራኝም ሊሆን ይችላል። እኔ ለምን አስፈራራለሁ? ውሸት እኮ አይደለም። ሰጠኝም እኮ ልታሳየኝ አልቻልክም። ለምንድን ነው እኔ ፋይል ለአንተ አሳልፌ መስጠት? ካሳየው እኮ አለኝ ማለት እኮ እማሳይ እኮ ስላለኝ ነው። ገባ? እዚህ ጋር እኮ ምንም ውሸት አይደለም እኮ አንተ ነህ የሰራውንም ታውቃለህ። እዚህ ጋር ቁጭ ለኮ ፎቶ አንስቼ እዚህ ጋር ቁጭ ላል ማለት እኮ አይጠበቅብኝም። ገባ?
ያሳየው ቪዲዮ አንተ የነበርክበትን ሁኔታ ነው ያሳያቸው። እስከዛሬ የተሰራቸው የነበሩት ነገሮች ናቸው። የፕሬስ ነፃነት ምናምን የሚባል እንትን የለም። እንደዚህ አይነት ነገር እንትን የለም። እኔ ከማውቀው ወይ ጠበቃችንን እንያዝ ማውራት ያለብን ነገር ወይ እንጂ እንደዚህ ልታስገድደንም አይገባም። ሰሩ እናገኝ መጣና አንተ በር ላይ አንገራግረን ነው ይዘን የመጣው። ያውም ደግሞ እየጎተትከን ነው እያመነጫጨርከን ነው ይዘን የመጣው። በስርዓቱ እንኳን ሉላ እናግራችሁ ብለህ ይዘን አልመጣም። አንቺ ማነሽ? እኔ ምን አንድ ተራ ሰራተኛ ነኝ። አለቀ። ምሮ መስሪ በቃ ኖርማል ነው። ቢሮ አይ የምሰራው ኖርማል ስራ ነው የምሰራው ቢሮ ውስጥ እኮ። ድርጅት ውስጥ ምንድነው ያንቺ ኃላፊነት? ሰራተኛ ነኝ ብለሻል። ከጀርባ የህግ አካላቶች አሉ። ህግ በሚያውቁ መንገድ በስነ ስርዓት እንዳወራሽ ነው የፈለግሽው። እመጠይቅሽንም በህጋዊ መንገድ በስነ ስርዓት መልሽልኝ። ስለኔ ማወቅ ያለብሽን ነገር በሙሉ ነግሬሻለሁ። አሁን ወንጀልንም ከሆነ ወንጀልን እየተባበራችሁ መሆኑን ነው የሚያሳየው። ሰው ትክክለኛ እኔን ጠይቅኝ የፈለግሽው ነገር አቤልኝ እነግርሻለሁ። ሙያዬ ጋዜጠኛ ነኝ። የምሰራውም ደግሞ እንደናንተ አይነት ቆሻሻ ስራ የሚሰሩትን ሰዎች ለህግ አካል አሳልፌ እሰጣለሁ። ስለምን ቆሻሻ ነው የምታወራው? በቀን ምናምን ላይ መሰለኝ። አይ እንዴ ጠላቱ ልትሆንም ትችላለህ እኮ። ምን አንድ ነገር ስሚ። እኔ አሁን እየነገርኩሽ ያለሁት ሙያዬን ነው። በቃ ጨረስን አይደለ? ስለኔ ማወቅ የፈለግሽው ነገር ካለ መጠየቅ ትችላለሽ። እኔ ደግሞ አሁን ተራዬ ስለሆነ እየጠየቅኩሽ ነው። ምንድን ነው የምትጠይቀኝ? ስራሽ ምንድን ነው? ድርጅት ውስጥ ካሜራውን አጥፋና እነግርሃለሁ። ለምንድን ነው እንትምልክ? አቅም መጠቀም አልፈልግም። ሴት ልጅ ነሽ። ብዙ ነገር እንዲፈጠር አልፈልግም። ማይሆን ነገር ውስጥም እንድትገቢ። ካሜራው ጠፋ ማለት ቀጥታ ከዚህ ተነስተሽ ወይኔ ቤት ነው የምትወርጂው። ጋዜጠኛ ነኝ እያለ አቅም ልጠቀም ይላል። እሱን እኮ ነው የምለው። የምን አቅም ነው? ለምንድን ነው ታሪኩ? ለምንድን ነው ስነ ስርዓት ይዘህ የማትቀመጠው እንዴ? አንተም እኮ ስነ ስርዓት ይዘህ እያወራን አይደለም። እኛ እኮ የገባ ነው የህግ አካላቶች ናችሁ ብለን ነው በደንብ እና ስለዚህ ነገሮችን የምታስመልጥበት መንገድ ሳይሆን ተገቢ የሆነውን ምላሽ እንድትመልስልኝ ነው ፈልገው። እምጠይቅህ ትክክለኛ ነገር ነው፣ የምትመልስልኝም ትክክለኛ ነገር ነው መሆን ያለበት። ግልጽ ነው። እየመለስኩልህም ነው እየጠየቅኝ እየመለስኩልህም እኮ። የምትመልስልኝ ነገር አንተ ራስህ ካሜራ አጥፍተህ ካሜራ ከጠፋ በኋላ ምን ልትነግረኝ ነው? ምን ልትነግረኝ ነው የፈለግሽው? ቆይ ካሜራ ባጠፋ ምንድን ነው የምትነግረኝ? ካሜራ መደቀኑ ምን ያስፈልጋል? ገብቶኛል እኮ እናንተ አሁን ነገሮች ምናምን ከዚህ በሚቀረጽበት ሰዓት ወደ ሚዲያ እንዳይወጣ ነው የምትፈልጉታል። ስትታሰሩ እንኳን በቃ እናንተ የሰራችሁ ስራ የኛ መብት አይጠየቅም። ካሜራ ምን መብት ኖሮሽ ነው? የትኛው መብትሽ ነው የሚጠይቀው? አንቺ እዚህ ቤት ስትመጪ ይሄንን በር ሰብራችሁ ስትገቡ አሁንም ደግመን እየነገርን ነው። አልሰበርንም። የተሰበረ በር ነው እየታየኝ ያለው። የለም እኛ ማን እንደሰበረው እናውቃለን። ተከፍቶስ ቢሆን ምን እናውቃለን? ተከፍቶስ ቢሆን ማለት ገና ልናይ እኛ መተን ነው። የቤቱ አከራይ እየተከተላችሁ ነበር። ምን አገባ እያልክ የተቆጣ እየተሳደብክ ነበር። እንደለሉ ስናይ ነው የተመለስ። ሌላ ነገር ስላለ ለምንድን ነው የሰው በር የምትሰሩ ስትል ምንም አያገባ የሚመለከት ነገር የለም እያልክ ስትወጣ እኔ ስገባ ነው የተገናኘነው። በቃ እሱን ከሆነ እሱን ኢንተርቪው አድርጉ። እኛ እንደዛ አላልንም። አንተ በጆሮ የሰማሁትን ነገር እኮ ነው እየካድከኝ ያለው። እኔ በጆሮ የሰማሁትን ነገር ነው እየካድከኝ ያለው። አንቺም ለምን ምጮህ? ቀስ በልና አናግረን። በጣም እየጮህክ ነው። እንደተማረ ሰው እናውራ እንጂ ምን ሆነ ነው? ጋዜጠኛ ነኝ ብለሃል አይደል? እንደተማረ ሰው ማለት በቃ እንዴ ይሄ ምን መረጃ የተማረ ሰው እንደናንተ እንደዚህ በየቤቱ እየሄድሽ ብር የሚስ እንዴ ምን ስለነበር እንደምታወራ ማናቅም። ተረጋግተህ ማውራት ነው። እየጮህክ ነው እያወራ ያለው። እሱንም እያስጨነቀው ነው። መኮንን ደውለህ ማሳወቅ አለብን። አየሽ አንቺን ለህግ አሳልፎ መስጠት የሚቻልበት በጣም አጭሩ መንገድ እንደሆነ ታውቂያለሽ። ከመኮንን ጋር ያለሽ ኮሚኒኬት በቂ ነው። ምንድነው እንዴ አንድ ሰራተኛ ነው የምሰራው አለቀ። እሱ መኮንን እኮ ህግን በሚያውቀው መንገድ ሰምኛለሽ። ትልቅ ወንጀለኛና ሀገር ውስጥ ለባህላችንም ለእምነታችንም ለህግም ተገዢ ያልሆኑ ነገሮችን የሚያንቀሳቅስ ነው። ገባሽ? ይሄንን ደግሞ አሁን መኮንን እያልሽ ፎቶ አለኝ አንቺንም ቢሆን ሰማሽ? መኮንን እያልሽ ለሱ መደወል አለብኝ፣ ለሱ ማሳወቅ አለብኝ። እንቅስቃሴዎች ሁሉ በመኮንን አለቀ እኮ ነው። እንዴት አላሳውቀው? መንቀሳቀሰው የሚሄድበትን ሁሉ አሳውቀዋለሁ። ስለዚህ አንድ ድርጅት ውስጥ አንድ የወንጀል ድርጅት ውስጥ የሚሰሩ ሰዎች ወንጀለኛ መሆናቸውን እንዲያምኑልን መጠበቅ ወይም ደግሞ እኔ ወንጀለኛ ነኝ ይሄን ሰራ ነው የምሰራው የሚለውን ነገር እንዲነግሩኝ አልፈልግም። አሁን ለመጨረሻ ለሁለታችሁ እድል ልስጣችሁ። የማይናገሩ ከሆነ እኮ በቃ ይዘናቸው መውጣት ነው። ምንም መጨቃጨቅ አያስፈልግም። ያለባቸው እኮ ይበቃል። ክሳቸው እንዲቀል የሚናገሩት ነገር ካለ እንዲያቀልላቸው ለን የጠየቅናቸው ካልሆነ ሁለቱም ይውጡ። ምንም አያስፈልገንም። ካሜራ እንትን ብለህ ነው እንዴ? በሩ ላይ ያለው አሻራ ይበቃል። የህግ አካላቶችም እየተናገሩ ነው ያሉት። ከዚህ በላይ ጥያቄ እንዳትጠይቋቸው ይዘናቸው እንሂድ ነው እያሉ ያሉት። 24 ሰዓት ራሱ አያስፈልጋቸውም። እነዚህ ቀጥታ ነው ፍርድ የሚወሰንባቸው። ያለው መረጃ በጣም በቂ ነው። አይ ጋዜጠኛ አውራንም እያልን ያለ ነው ከካሜራ ጀርባ ነው። እኔ ለምን
እንተባበራችሁ ድሩን አትሰጡኝም እናንተ እየሰማችሁ ከጀርባ እየተወራ ያለው ነው። ምንድነው የምንተባበረው? ኦልሬዲ እየተፈጠረ ያለው ስለናንተ እኮ ብዙ ነገር እናውቃለን። ካሜራውን አጥፋና ካሜራ ጀርባ እናወራህ ነው እያልን ያለው እሱ ነው። እኔ ደግሞ የህግ አካል ነኝ ገባሽ? ከካሜራ ጀርባ ምንም አይነት ነገር ላውራሽ አልችልም። ለምን? ስራዬ ይሄ ስለሆነ ስራዬ ይሄ ነው። በቃ በዚህ መንገድ ነው ላውራሽ የምችለው። ምንም የምናውቀው ነገር የለም እያልን ነው። አሁንም ደግመን እየነገርን ይሄ ነገር ያዋጣችኋል፣ ያዋጣሃል። እኛም እኮ ያዋጣሻል። አንቺንም ተባበረህም አላልንም። ብዙ ነገር ልናወራህም እንችላለን፣ ግን ከካሜራ ጀርባ እናወራ። ለእኛም ሪስክ ነው፣ ላይፍ ሪስክ ነው። ብዙ የምታወራህ ነገር ይኖራል። እሷም ከካሜራ ጀርባ ነው እናወራለን ያልን። እሷ ነች ብዙ ነገሮችን የምታውቀውና ምንድን እያልክ ነው? ተረጋጋ እንጂ። ምንድን ነው ተረጋጋ? ምንድን እያስረዳ ነው? ምንድን ነው ላይ እንትን የምትለው? ወይ ብዙ ታወሪዋለሽ ብዬ ነው። ከኔ በላይ አንቺ ስለመኮነን ሆነ ብዙ የምታውቀው ነገር አለ። አይደለም እንደሱ አይደለም። ምን ሆነህ ነው አንተ? እንደሱ ሳይሆን ብዙ ነገር የምታውቀው ነገር አለ። እኔ እነግርሃለሁ። ከነገርኩ ከስራም ፖዚሽንም አንፃር ብዙ ነገሮችን እሷ ታውቃለች ብዬ ነው። ምንድነው እኛም እኮ እንተባበራለን እያለ ምንድነው ለምታላከው? ከኔ ይልቅ አንቺ ታውቂያለሽ ብዬ ነው። እኔ የማውቀው አንተ ታውቀዋለህ። አለቀ። እኔ ላይ እንትን ማለት አይደለም። ቆይ እስኪ አሁን ክርክሩን ተውትና አንቺ ምንድነው የምታውቂው? አይደለም ምንም እሱ ዝም በል። ምንድነው ማስረዳው? ምን ሆነህ ነው? ምንድነው የምትለው? ይኸውልሽ እኔ ልተባበርሽ። ተይ መውጣቱን ተይውና ምንድነው አንቺ የምታውቂው ስለ ድርጅቱ? ምንድነው የማውቀው? በቃ እሱ ታውቃለች ብዙ ነገር። እሱ የሚያውቀው ምንድነው? ምንም በቃ ይኸው የምንሰራው ነው። ስለምንድነው የምትለው እኮ ምንድነው ስም የለውም ስለምኑ? አይ ስላልካት ፎቶ ነው። እኔ እንትን ልልህ አይደለም። ገብቶሃል? አምጣ ውስጥ ይስልከኝ። ስልኬን ልሰጥ አልችልም። ታሪክ ውስጥ አታስተው ስልኩን ስጠኝ። ለምንድነው ስልኩን ስጠኝ? ጋዜጠኛ ነኝ ነው እንትን ነኝ ነው። ቁጭ በልና ስልኩን ስጠኝ። ተረጋጋ። ስልኩን አምጣው። ስልኩን አውጣና ስጠው። አምጣው ስልኩን። ተረጋጋ። ደቃቀኝ ነኝ። ስልኩን አምጣው። ታውቃላችሁ አይደለ? ቁጭ በልና ስልኩን ስጠኝ። ተረጋጋና በለው እንዴ ቁጭ በሉ። ምንድነው? ስልኩን አውጥተህ ስጠው። ሌላ ነገር አንፈልግም። ሌላ ግብግብ አያስፈልግም። አውጥተህ ስጠው። አንተም የተነሳው እያስፈራራችሁ ነው። አውጥተህ ስጠው። ወሰደ እሷንም ስልክ ለምንድን ነው የምሰጥህ? እኔ ይወስዳል እሱ። አውጣ። ስልክህን አውጣና ቶሎ ብለህ ስጠው። አምጣው ስልኩን። ምንድነው የገባሉ ቴክስቶች? አምጣው። አዳልጪ ምንም ነገር አንቺ ለምንድን ነው እንዴ? ልቀቂ። ምን እየሆናችሁ ነው? ቆይ እንዴ ህግ የለም እንዴ? አንተ ፈልገው ነገር ስጣለህ እኮ አንተ ዱላ አትፈልግ። አንተ ስለምን ዱላ ነው? ናምጣው። ከካሜራ ጀርባ ሆነም አንተ ዱላ ትላለህ እንዴ? እዚህ ጋር የተቀመጥነው እኮ ለስራ ነው እንዴ? እናስ እንዴ ምንድነው እየተፈጠረ ያለው? በቃ እኛ አሁን እናሳውቅ ነገር እንደውልና እናሳውቅ። ለማንም ተሳውቅ። በቃ እዚህ እንዴ ታግተን እኮ ነው። ምንድነው? ለማንም ተሳውቅ። ንገሪኝ፣ ለማንም ተሳውቅ። ላለቄ ነው ማሳውቀው እንዴ? እስቲ ስለ ፎቶ አውሯቸው። እንደዚህ እንደትሉኝ የሚፈልግ ነገር አለ ወይንስ ከላይ የሚያስተላልፉት ትእዛዝ ስላለ ነው ቴክስት የሚገባው? ወይንስ ምንድን ነው የእሱ ቴክስት እንደሆነ ታውቃለህ? ሌላ ቴክስት ይሆናል እኮ ኖርማል። ምንድን ነው የምትለው? ይኸውልህ አሁን ስልክ እኛ እጅ ላይ ነው ያለው፣ ብዙ ነገሮች እኛ እጅ ላይ ነው ያለው። አንተም እኛ እጅ ላይ ነህ። ስልክ ስለተወሰደ ምንም የሚፈጠርም ነገር የለም። ስለ አንተ ማወቅ ያለብን ነገር ኦልሬዲ ያውቀናል። ገባህ አይደለ? ግልጽ በሆነ መንገድ አውቀን ጨርሰናል። ገብቷል? አንቺም ብትሆኚ ደግሞ ማወቅ ያለብንን ነገር ኦልሬዲ ያውቀናል እና የምንጠይቅሽ ነገር በስነ ስርዓት ብትመልሽ። እሺ ምንድን ነው የምትጠይቀኝ? እሷ ናት ስለ ድርጅቱ ብዙ ነገሮችን የምታውቀው አይነት ነገር እየተናገረን ያለው። ማነሽ አንቺ? ምንድነው ብዙ የምታውቂው ነገር? እስቲ ስለ አንቺ ማንነት ንገሪኝ። እንዴ በቃ እንደ ተራ ሰራተኛ ነኝ አልኩ እኮ። ምንም ሌላ ነገር የለም። ተራ ሰራተኛ ማንም ሰው ከመኮንን ጋር ፎቶ ኖሮት አይቻላል። እንዴ ፎቶማ ኖርማል ነው። በቃ ኖርማል ፕሮግራም ነበረ፣ ተነሳን። ከሱ ጋርም ደግሞ የሆነ ጊዜ ኖርማል ፍሬንድ ነበርና በጣም ክሎዝ ስለሆነ ከሱ ጋር ተነሳን። ከመኮንን ጋር። መኮንን እኮ በእድሜ የምትገናኙ ሰው አይደለሽ እንዴም ግዴታ እድሜ ይወስነዋል ለመግባባት መሆን። አንድ ድርጅት ባለቤት ለአንቺም ደግሞ ኃላፊሽ የሆነ ሰው ላይክ ፍሬንዴ ነው። ፎቶ በያገኛችሁበት እንደፈለጋችሁ ስለምንቀራረብ ተነሳን፣ አለቀ። እንዴ እኔ አሁን እየጠየኩሽ ያለሁት ግንኙነታችሁ በምን አይነት ነገር ላይ የምር በዛ ምን አይነት ነገር ላይ ነው ያለው? አንተም ደግሞ እሷ ናት የምታውቀው እያልኩ ያለው ነገር ምንድን ነው? እኔን አናግረኝ። እሱን ተው። እሱ ምንም የሚያውቀው ነገር የለም። ንገረኝ። እኔን አናግረኝ። እሺ ያንቺና የመኮንን ግንኙነት በስራሽም ላይ ስራሽ ምንድነው ስትባይ የሸፋፈንሽ ነው ያለሽ። እኔ ከጀርባ እየሰማሽ ነው እየተባልሽ ያለሽ። በክብር ግን ጥያቄዎችን እያቀረብኩልሽ ነው ያለሁት። እየመለስኩልህ ነው በክብር። ምክንያቱም እኔ እጄ ላይ በቃ ብዙ አይነት አንቺን ማሳሰርበት ፋይል ስላለኝ ነው ዝም ያልኩሽ ያለሁት።
አይ በቃ የሚያስፈልገውን መረጃ ልስጭ። ምንድነው የምሰጠው? አንተ ዝም በል ያማል እንዴ? ምንድነው የምሰጠው? ቆይ ይሄን ያክል አሁን እንደዚህ ተከራከሩ እንኳን ምንድነው የሚያስፈልገው እንዴ? ከምጠይቅሽ ነገር በትክክል ምንድነው የሚጠይቀኝ? ያማል እንዴ? እዚህ በላይ እንዴ መቋቋም መታገስ ራሱ አልቻለም እንዴ? ያማል ጭራሽ እኔ ፊት ለፊት እንደዚህ ምናምን ትያለሽ አይደለም። ምንም ተጨናንቋል ልጁና የሚያወራውም ነገር እየገባኝ አይደለም። ስለዚህ አሁን ትንሽ እንቆይና እድሉን መጠቀም አልፈለግሽም እንዴ? በጣም ተጨናንቀናል። የምን እድል ነው? እድሉን መጠቀም አትፈልጊም ነው? ምንም መጠቀም አልፈልግም። መውጣት ነው የምፈልገው። አለቃዬ ጋር ማውራት ነው የምፈልገው። አለቃሽን ማውራት ካለብሽ ፍርድ ቤት ላይ ሁለታችሁም በምትቆምበት ሰዓት ታወራለሽ። ይሄን ፍርድ ቤት ነው ማን እንደሆነ እኮ አታውቀውም። ገብቷል? ይሄ በአንድ ተራ ሰው ተይዞ እንትን የሚገባበት አይደለም ፍርድ ቤት። እሱን ለኔ ተይው፣ እሱን ጉዳይ ለኔ ተይው። እሺ እንደዚህ አይነት ነገሮች ማን ተራ ይሁን ማን ምን ይሁን ለኛ ተይው። ገባሽ? አሁን የምትናገሪው ነገር አለሽ የለሽም? የለኝም። አንተስ? እኔ ብዙ ነገር እነግርሃለሁ እያልኩ ግን አንተ ሰው በቃ ዝም በይ። ምን ሆነህ ነው? አንቺ ልጅ ዝም በይ። መናገር ካለብሽ ተናገር። ምን ነው መናገር ያለብኝ? የምናገረው እንዴ? ጠይቅሽን ጥያቄ ያማል እንዴ? ምን እንደሚጠይቀኝ ስለ ፎቶ እያወራሽ አንቺ በቃ ዝም በይ። አንቺ የጠይኩሻል ነው አልኩሽ እኮ። ዝም በይ። ስለ ፎቶ እያወራሽ መሰለኝ። የምናገረው ነገር የለም ብለሻል አይደል? ለኔ መልሽ ነኝ። የምናገረው ነገር የለኝም ብለሻል አይደል? አትጩብኝ። ለምን ነው የምትጮብኝ? የምትናገሪው ነገር የለሽማ። በቃ እሱ ምን የምናገረው ነገር የለም። ስለሱ ምን አግብቶሽ? የሚያውቀው ነገር የለም እያልኩ እንዴ? ስለሱ ምን አግብቶሽ ነው? አንቺ ማይሆን ነገር ውስጥ እንድንገባ አትገፋፊ። ስነ ስርዓት ያዥ። ንገረኝ አንተ። እኔ ቅድም እንዳልኩ ነው መተባበር ባለብኝ መንገድ እተባበራለሁ። የምታውቀውን ነገር ግን ንገረኝ። በቃ ጠርታኝም የመጣሁት እሷ ነች። ለምን ጉዳይ ነው የጠራች? ፍቅረኛዋ እዚህ እንዳለ ነገር ነው። የማን ፍቅረኛ? የሊያ የሊያ ፍቅረኛ ነው ያልከው? ምን ሆነህ ነው? ዝም በይ አንቺ ልጅ። እድሉንም አስወጣት። ማናት ሊያ? ምንድን ነው? ቆይ አልወጣም። ብዙ ነገሮች አሉት እሷ ጋር ነው። አንተ ብዙ ነገሮች አሉት እሷ ጋር ነው። እሷ ነች አሁን እንድታቂ የምፈልገው ነገር እስካሁን ህግ በሚያውቀው መንገድ እያልኩ ያወራሁሽ ነበር አይደል? አጠፋሻለሁ። አንዳሽ ነገር ከሊያ የተያዘ ሊያመልጠኝ ቢሞክር እንኳን አለቅሽ። አንዳሽ ነገር ቢያልፍ ሌላው አይደለም አንቺ ባለመናገርሽ እዚህ ጋር በምናሳልፈው በምንገለው ጊዜ የሊያ አንዲት ፋይል ተንቀሳቅሶ አንዲት ነገር አምልጡኝ ባገኝ የሚስተካከል ነገር እንኳን ቢሆን ህይወትሽን ነው ማጠፋልሽ። እድሜ ልክሽን አቤል የተባለ ሰው እንዳትረሺ ነው ማድረግሽ። በምትንቀሳቀሽበት ሁሉ እኔ እንድታስታውሺ ነው ማድረግሽ። እንደምትታሰሪ ቃል ገባልሻለሁ። ትታሰሪያለሽ ከደቂቃዎች በኋላ። ይኸውልህ ስሚኝ፣ ስለሊያ ምንም ማውቀው ነገር የለም። ስለሊያ ካላወቅሽ ታዲያ እሱ ምን ልታረግ ፍቅረኛ? እኔ ስለማንም አላውቅም። እሱ ነው የሚያውቀው። ከቤት ይዘሽኝ የመጣሽው እኮ አንቺ ነሽ። እኔ አላውቅም። እሱ ነው የሚያውቀው። አንተ የምታውቀው ምንድን ነው? ስለሊያ እሱ ነው የሚያውቀው እያለች ይላል። አዎ እኔ ምንም ማውቀው ነገር የለም። አንተ የምታውቀው ይኸውልህ፣ አሁን እሷ ከራሷ ላይ ወደ አንተ ለመደፍደፍ እየሞከረች ነው ያለችው። ለመደፍደፍ አይደለም፣ ከቻልክ ራስህን አሳውጣ። በቃ ከአንድም ሁለቴ የምነግርህ በተለያዩ ፋይሎች ስላስፈራራችኝ ነው እዚህ የመጣሁት። በተለያዩ ፋይሎች ማለት አዶ ነው አንተ እንዳያስከው አይነት ይዣለሁ ምናምን ብላ የሆነ ነገር ስላሳየችኝ ነው እዚህ የመጣሁት። ይልናም ፍቅረኛ እዚህ እንደሆነ ምን አይነት ፋይል ብትይዝብህ ነው ተያዘብኝ የምትለው? ምን አይነት ፋይል? በቃ አንተ ያዝከውን አይነት ፋይል ይዛብኛለች። በድርጅቱ ሹፌርም ቢሆን ሌሎች የተለያዩ ስራዎችን እሰራለሁ። ቤተሰቦችን እንትን ለማገዝም ሆነ የተለያዩ ነገሮችን ብዙ ነገሮችን እሰራለሁ። ከዛው ድርጅቱ ነገሮች ባሉ ነገሮች እና ኦፍኮርስ እሷም አሁን ቅድምም ያለችኝ የተለያዩ ነገሮችን ስላስፈራራችኝ ነው። የህግ ላይ እንትን እልሃለሁ ምናምን ስላለችኝ ነው። የሊና ፍቅረኛ እዛ አለ መሄድ አለብን ብላ ይዛኝ መጣች። የት እንዳለ ራሱ ነው አሁን ሰምቼ አላውቅም። እሷ አሁን አንተ እየተናገርክ እንዳለው ተደብቆ እንዳለ አንቺ እሱ ጋር እንደሄድሽ እኔም ስከታተልሽ ደርስኩበት ነገር ነው። እሱ ቤት ክትትል እያደረግን ነው። መተሽ ይዘሽ ወጣሽ አውቃለሁ። ስለሱ ተይው። አሁን እኔ አንተ እየጠየቅኩ ያለሁት ምንድነው? በምን አይነት ፋይሎች ነው ያስፈራራች? ምንስ ተስማምታችሁ ነው? የሆነ ነገር እንድታደርግ የሆነ ነገር አስፈራርታ እንደሆነ ግልጽ ነው እያወራ ያለው ከምታወራው ነገር አንተ። ስለማስፈራራት መረጃ አለ? በቃ መምጣቷን ካየህልኝ የተለያዩ ነገሮችን አሳይተኝ። እኔ አሁን እሷ ማስረጃ መረጃ የምትለው ነገር ተው። ዳገብስ ነው ማውራት ባለባት መንገድ ታወራለች። እኔ አሁን እያልኩ ያለሁት ነገር ያስፈራራች ለምን ፐርፐዝ ነው?
መቼም የምታስፈራራ የሆነ ነገር እንድታደርጉ ስለተፈለገ ነው አይደል? አዎ። አይ ያን ያህል እንትን ያለ ነገር አይደለም። የሊናን ፍቅረኛ እንድንሰልለው ነው ዛሬም የመጣ ነው። ከብዙ ጊዜ ስለጠፋ ከደበከኝ ግን እየደበቁት ነገሮች ይኸውልህ ኦልሬዲ የሆነ ነገሮችን አምነኸኛል። ልትነግሪው ካልቻልሽ እኔ ብዙ ነገሮች ልነግረው ይችላል። በጣም እያጨናነቅ ሆነና እየዘባረቀ ነው የሚያወራው። ራሱ አያውቅም። አንድ ነገር ተናግረህ አንድ ነገር ትተሃል ማለት በተቻለ አቅም ራስ ላይ ነገሮች እንዲከብዱ እያደረግክ ነው ማለት ነው። በቃ አስፈራርታኝ ነው የመጣሁት አልኩህ እኮ። ያስፈራራችን በምን አይነት መንገድ ነው? አንተ በያዝከው አይነት ፋይል ነው። እንድታቆም የምፈልገው ነገር ቢኖር መኪናውን ፈትሼዋለሁ ብያለሁ። እሰልላለሁ ማለት ሰውን ለመሰለል ይዛችሁት የምትሄዱት ፋይል፣ ባግ ውስጥ ያሉት አንዳንድ ነገሮች፣ አሲዶች፣ መሳሪያዎች ሰውን ለመግደል እንጂ ሰውን ለመሰለል የሚጠቅሙ ናቸው ብዬ አላስብም። ሁለተኛ ደግሞ እስከዛሬ ያስኳቸው ሰዎች እነዚህን ነገሮች ይዘው ሲንቀሳቀሱ ሲይዛቸው የሚመልሱልኝ መልስ ሲያምኑኝም የሚያስረዱኝ የምናደርጋቸውን ነገሮች የእጅ አሻራችንን ምንኖችን የምናደርጋቸው ነገሮችን ተገቢ ያልሆኑ ነገሮችን የምናጸዳበት ነገር ነው የሚል ምላሽ ነው። ይሄ ማለት በደንብ ነው የማውቀው። ስለምትሰሩት ስራ ብቻ ሳይሆን ምን አይነት ፋይል ምን አይነት ቦታ ይዛችሁ እንደምትሄዱ የሚይዛችሁ የምትሄዱት ማንጋ ሲሆን ምን እንደሆነም በደንብ አውቃለሁ። ለአንቺም ግልጽ እንዲሆንልሽ ነው። ካውክ ለምን ትጠይቀናለህ? ግልጽ ነው አይደለ? አሁን ይሄ ሁሉ ነገር ወደ መኪናው ሹፌር አንተ ነህ አይደለ? መኪና ውስጥ እንግዲህ የሚገኙ ነገሮች አንተ ነው ተጠያቂ ሊያደርግ የሚችሉት። እሷ ራሷን ነፃ አውጥታ አንተ ብቻ እዚህ ነገር ውስጥ ተዘፍቀህ እንድትቀር ትፈልጋለህ ነው? በቃ ከያዝከው እኮ ብዙ ነገሮችን ይዘዋል ማለት እኮ። እሺ ምን ራሴ ላይ እንደመሰከርማ አታስገድደኝ። ራስ ላይ በቃ ደረስክበት። ባይዘው ይሄ ነገር ራስ ላይ መመስከር አይደለም ማድረቂያ ምናምን ካልከው እኮ ኦልሬዲ ደርሰህበታል ማለት ነው። ለምን ይሄ ራስ ላይ እንደነግረህ የምፈልግ ራስ ላይ መመስከር አይደለም የሚባለው፣ ራስህን ነፃ ማውጣት። በምን አይነት መንገድ ካልከኝ ደግሞ አሁን እየተከታተልኩ ያሉትን ፋይሎች ምን እየተባለ ያሉትን እሷ በምን አይነት መንገድ አስፈራራኝ የሚለውን ነገር ስትናገር ራስ ላይ መሰከርክ ሳይሆን ራስህን ነፃ አውጣ። ለህግ አካልም ደግሞ ያለውን ነገር ያመንክበት መንገድ አንተ ነፃ የምትሆንበት መንገድ ተመቻቸ ማለት ነው። ግልጽ ነው አይደለ? በዛ መንገድ እንድታወራኝ ነው የምፈልገው። በቃ ያልካቸውን ነገሮች በሙሉ እናደርጋቸዋለን። እሺ ምንድን ነው? ለስለላ አይደለም አይደል የመጣው? ለስለላ አይደለም። እሺ ታዲያ ለምን ልጁን ልትገለው ነው? ልጁን የሊያን ፍቅረኛ ለመያዝ ነው የመጣ ነው ወይም ደግሞ ልንሰልለው የሚል ነገር ብለኝ ነበር። እንዳልሆነ ይገባኛል፣ ግልጽ ነው። ግን ልጁን ለምንድን ነው የምትይዙት? ይዛችሁ ሴት ልትወስዱት ነው? ትዕዛዝ የተቀበልኩት ከሷ ነው። ልጁን ያንን ያየውም ኬሚካልም ልጁን ለማስወገድ ነው ለመጠቀም ነበር። ግን መኪናው እኔ አልጫንኩትም። እሱ ነገር በደንብም አላየም። ባይዘው አንድ ነገር እንድታውቀው ፈልጋለሁ። በህግ 15 ዓመት በላይ ሊያስቀጥል እንደሚችል ታውቃለህ። እነዛን ኬሚካሎች ይዞ መገኘት እንኳን እንደዚህ ልትጠቀመው እንደሆነ እየታወቀ ይቀርና አጋጣሚ በስተት እንኳን ብትይዘው እሷን እቺ ይዛው የመጣችው መኪናውንም አንተም ተከታትያታለሁ ባልከው መሰረት እሷ ነች በመኪና ጭና ይዛው የመጣችው። እናም እንዳልኩ ቅድም አስፈራርታይ ነው ይዛ ካለርን ብላኝ ይዛኝ የመጣችው። በቃ ማቴሪያሎቹ ነገሮችን የምናስወግድበት ነው። በቃ እውነታው ይሄ ነው። እሺ አሁን የምታያቸው ነገሮች ይኖር ይሆን? ይኸውልህ እኔ ምንም የሚያወራው ነገር እየገባኝ አይደለም። ስጭን አይታኛል። ያስፈራራው ካንቺ ነው መኪናውን እኮ ይዘሽ እንደመጣሽ ነው የማውቀው። ይኸውልህ እንዳልኩ ሰው ልፈልግ ነው የመጣ ነው እንጂ ስራሽ ሰው መግደለው ልንገል አልመጣ ነው። ስለዚህ መኪናውን ይዘሽ መምጣትሽ ነው እኮ ነው የማይቻለው። መኪናውን ይዤ መጣሁ እንጂ መጫኔን አይታኛል። መኪናውን ይዘሽ መጣሽ ማለት እኮ መኪናውን ይዘሽ የምትንቀሳቀሽው አንቺ ነሽ። አንቺ ይዘሽ የምትንቀሳቀሽው መኪና ደግሞ አንቺ ነሽ ተጠያቂ። ተጭኖ ቢሆንስ እኔ ምን አውቃለሁ ማለት እንዴ? ምን በዚህ ሰዓት ማን ይታመናል? ብዙ ጠላቶች ናቸው ያሉ። ገብቶሃል አይደል? ማንንም ማመን አልችልም። በዚህ መንገድ መቀጠልሽ የሚያዋጣሽ ነው ይመስልሽ? እንደማያዋጣሽ እኔ ልንገርሽ። ይኸውልህ እሱ ነገሩ አያዋጣሽም። ማይሆን ነገር ዘባርቋል። እኔ ነገሩ አያዋጣሽም። የምታወራቸው ነገሮች አያዋጡሽም። ይሄ መዘባረቅ ምናምን አይደለም። የምናወራው ነገር እኮ ስለ ሰው ህይወት ነው። የሊያን ፍቅረኛ ለምንድን ነው የተፈለገው? የሊያ ፍቅረኛስ ማን ነው? እስከዛሬ ሰምቼ አላውቅም። የሊያ ፍቅረኛ ሲባል ለስራ ነው የፈለግነው። ማን የሊያ ፍቅረኛ? ታሪኩ
ብዙ ጊዜ አይገኝም ድርጅቱ። ማን ነው? በምን አይነት መንገድ ነው የሚገኘው? ሲገኝስ? ስለ ፍቅረኛዋ እንግዲህ ከዚህ በፊት ሲወራ ሰምተናል። የተያዙ ሰዎችም አሉ። እነዛም ደግሞ ፍቅረኛዋ መሆኗን ምንም የሚገልጽ ነገር የለም። እናንተ የመኮንን ሰዎች ደግሞ እርግጠኛ ሆናችሁ በሱ በኩል የሆነ ነገር ለማድረግ ከመጣችሁ ግልጽ የሆነ ነገር የሚያሳየው ምንድነው? እናንተ ስለዛ ሰው ምን ያክል እርግጠኛ እንደሆናችሁ የሚያሳይበት መንገድ አለ። እና ምንድነው ከጀርባ ያለው እቅድ? ለምንድን ነው የተፈለገው? የሊያ ፍቅረኛስ ልታጠፉት የፈለጋችሁት ስለምንድን ነው? ይሄ ፕሮጀክት ብዙ ጊዜ የፈጀ ነው። መኮንንም ብዙ በጀትን በጅቶ የበጀተው ነው። እንደምታውቀው ድርጅቱ ጋር ብዙ ሰራተኞች አሉ፣ ግን አንዳቸው የአንዳቸውን ፍቅረኛ ማንም ማወቅ አይችልም። ሊያም የመኮንን እንደሆነች ብቻ ነው የሚታወቀው፣ ግን ነገሩ ሌላ ነው። መኮንንም ከበጀተው ከብዙ ብር በላይ ብዙ ነገሮችን አድርገናል፣ ግን ከብዙ ጥረትና ከብዙ አድካሚ ነገሮች በኋላ ሊና እንደሚታወቀው ብዙ ስልኮችን ትቀያየራለች እና ከአንዱ ሲም ነው ስልኩን ያገኘ ነው። 2 ሎኬሽን ነው እያሳየን ያለ ነው። አንዱ ይሄ ነው፣ አንዱ ሌላ ቤት ነው እና እዚህም የመጣ ነው እንደነገርኩ መኮንን ነው። ብዙ በጀትን በጅቶ ልናገኘው አልቻልንም ነበረ። ሰውየው ይሄ ነው የሚባል አይደለም፣ አይተነው ማናውቅም። ከብዙ ድካም በኋላ ነው ሎኬሽኑን ያገኘን፣ ግን ሳናገኘው መቀደማችን ያው እንደነገርኩ ነው። ሳናገኘው መቀደም ያሳዝናል። እኔም የሰው ህይወት ሳታጠፋ ስለደረስኩልህ ልታመሰግኝ ነው የሚገባው ወይንስ የሆነ ከዚህ በላይ መቼም ማስረጃዎች እንዲሰበሰቡብሽ ትፈልጊያለሽ ብዬ ተስፋ አላደርግም። በቂ የሆኑ ነገሮች ተይዘውብሻል አይደለ? ግልጽ ነው አይደል? ነው ግን የኔ ጥፋት አይደለም። ታሪኩ ራሱን ነፃ ማውጣት ባለበት መንገድ ነፃ አውጥቷል። አሁን እኔ ካንቺ ምንም መስማት እንፈልገው ነገር ላይኖር ይችላል። ገባሽ? ግን ለሱ የሰጠሁትን እድል ላንቺም ላለማጉደል ሲባል እንድትጠቀሚው መናገር ያለብሽ ነገር ካለ ተናገሪ። እሺ ይኸውልህ በቃ ታዝዤ ነው ከላይ በቃ አዞኝ ነው ፈልግ ያለኝ ልፈልገው መጣ። ከላይ ታዝዤ ነው ማለት በጣም የመኮንን የቅርብ ሰው ነሽ ማለት ነው? አዎ ቀኝ እጁ በለኝ በቃ እንደ አንድ ባልደረባ ደግሞ የሚያምነውን ሰው ነው እንትን የሚለው ገብቶሃል አይደለ? ታታሪም ስለሆንኩኝ ድርጅቱ ላይ በብዛት አትታይም? አዎ ስራው አብዛኛው ጊዜ እዛ አልመጣም። አልፎ አልፎ ነው የምመጣው፣ ስታዘዝ ነው። እዛ ድርጅት ውስጥ አንዳንድ የሚያስቸግሩ እንደዚህ የካዱ ሰዎችን ቅጣት የምሰጠው እኔ ነኝ። በምን አይነት መንገድ? በቃ እንደዚህ አድርጋቸው ሲለኝ ተከታትዬ የሚገባውን እርምጃ ወስድባቸዋለሁ። ምክንያቱም ድርጅቱን የካዱት ለካዱት ነገር ደግሞ መቀጣት አለባቸው። ስለዚህ አንቺ ከነሊያም በላይ ነሽ ማለት ነው? አዎ ቀኝ እጁ ነኝ አልኩ እኮ በቃ። ምክንያቱም እኔን ነው የሚያምነኝ። እዛ ድርጅት ውስጥ የሚያደርጉት መጥፎ ነገር ካለ ተከታትያቸው እሺ ያደረጉት ነገር ካለ እውነተኛ መሆኑን ካወቅኩ በኋላ ነግረዋለሁ፣ አሳውቀዋለሁ። ከዛ እሱ ማድረግ ያለብኝ ነገር ይነግረኛል። እኔ አሳድጄ መግደልም ካለብኝ እገላለሁ፣ ሌላ ጉዳትም ማድረስም ካለብኝ አደርሳለሁ። እኔ እንግዲህ ከአንዴም ስንቴ የሊያ ፍቅረኛ የተባሉትን ሰዎች ይዤ ነበርና እውነቱን ለመናገር ሊያን ማጥመጃ መንገድ ላደርግ ይቅርና ሊያ ስለነሱ ልታስብ ደቂቃዎችን እንድታመነታ እንኳን የሚያደርጋቸው አይነት ሰዎች አይደሉም። ምንም በቃ ስለሚያዙ ሰዎች ደንታ አይኖራትም። እና እንዴት ነው አሁን ይሄ የተባለው ግለሰብ ሎኬሽንም እንግዲህ አንዳንድ ቦታዎች ስልኩም እያሳየን ይገኛል እያለኝ ነው ታሪኩ። ያ ሰው ምን ያክል የሊያ ፍቅረኛ መሆኑን እርግጠኛ ናቸው? በጣም ፍቅረኛሞች ናቸው። በጣም የምታምነው ሰው ነው። ገብቷል አይደለ? ለዛም ነው እንደዚህ ተደብቆ የቀረው ለዛም ነው። እሷም ደብቃ። አንቺ ምን ያክል እርግጠኛ ነሽ ፍቅረኛዋ መሆኑን? አጣርቼ ነው። ከመኮንን የተላለፈልሽ መልእክት ነው ወይስ? አዎ ማለት እሷ ልጅ እንትን በይ ምናምን ብለዋለኝ። ከዛ ያለኝ አማራጭ እሷን ማስወገድ ያለብኝ እሷን ሳይሆን የራሴ የምትለው ሰው ነው ማስወገድ ያለብኝ። ገብቷል? ለዛ ነው እሱ ሲፈልገኝ ነበር። እሷ ደግሞ በጣም ነው የምትወደው የምታፈቅረው። ለዛም ነው ቢሮ ውስጥም እንደዚህ አሳይታንም ተናግራም አታውቅም። ዝም ብሎ አይነት ወንዶችን ነው ዝም ብላ የምትነግረን እንጂ ስለዛ አሁን የተባለው ልጅ
ነግራን አታውቅም። ለዛ ነው የተባለው ልጅ እንደው እዛ ቦታ ላይ መገኘቱ ምን ያክል እርግጠኛ ነሽ? ምክንያቱም ነግረውን ነው ወይ እዚህኛው ቤት ወይ እዛኛው ቤት ነው የተባለው። ከዚህ ቀጥሎ ቤትም አለ ከሁለት አንዱ የተባለው ይሁንሽ። እንግዲህ ውድ ቤተሰቦች ዛሬ የሰማናቸው ነገሮች ለእኔ ውስጤ ላይ የፈጠሩብኝ ብዙ አይነት የደስታ ስሜቶች አሉ። ምክንያቱም የያዝናቸው ፋይሎች ቀላል የሚባሉና ነገሮችን በምን አይነት መንገድ ለምንፈልገው ዓላማ ሊያውልልን ይችላል የሚባለውን ነገር ግልጽ የሚያደርግ ይመስለኛል። ግን ደግሞ ምንድን ነው አሁን አጣርተን የደረስንባቸው ነገሮች በሙሉ ቀጣይ የሊያን ህይወት ወይም ደግሞ ሊያን በምን አይነት መንገድ ላወራት እንደምችል ሳስበው አላቅም። እውነት እንደዚህ የምታፈቅረውና የምትሳሰለት ፍቅረኛዋ ከሆነ አላቅም። ብቻ ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። አሁን የተባለውን ቦታ እንድታሳዩኝ እፈልጋለሁ። ተነሱ።